ማቴዎስ አሁን መጽሐፉ በግልጽ ሲሳሳት አይቼው አውቃለሁ። አሁን እነሱን እንደ ስህተቶች ተቀብዬ የእግዚአብሔር ቃል ነው ስል እግዚአብሔር ሊሳሳት ሆነ። ገብቷል። ስለዚህ መጽሐፉ ስሩ ጀነሬሽን መጣ ነው ብል ቀለለኝ። ይቅር በለኝ። አሁን ችግር የለውም። አሁን ማቴዎስ ሲሳሳት አይቼዋለሁ አልክ። አሁን ግን ምንድነው ኮንቨርሴሽናችን የቅድሞ ውይይትችው ወደዚህ ጋር መተን ደግሞ ማቴዎስ የቱ ጋር ሲሳሳት አየኸው ምናምን ወደሚል ደግሞ አሁን እዚህ ጋር መተን ወደ ሌላ ርዕስ በርዕስ ላይ እየተደራረበ እንዳይሄድ የተወሰነ ነገር እስቲ አስቀድሜ እንትኑን ሊሄድበትና እዚህ ላይ መመጣበታለሁ እንዳስፈላጊነቱ እንዳናመሽ እንጂ ያልከው ምንድን ነው? አዎ የእግዚአብሔር ቃል ነው ብዬ አልቀበልም ማለት ነው። የአዲስ ኪዳን መጽሐፍት የእግዚአብሔር ቃል ነው ብለህ የማትቀበል ከሆነ ችግር የለውም። የእግዚአብሔር ቃል ነው ብለህ አትቀበል። እንዳንድ ሆነ ኖርማል የታሪክ መጽሐፍት ልታያቸው ትችላለህ። ያው ጥንታዊ ከመሆናቸው አንጻር እንደ ታሪክ መጽሐፍ አንድ ሰው ተቀብሏቸው ግን እንደው የእግዚአብሔር ቃል እንኳን አልመሰሉኝም ሊል ይችላል። ግን እኔ የእግዚአብሔር ቃል ነው ብዬ አምናለሁ። በምን ታምናለህ? ማለት ምንድነው እንዳምን የሚያደርገኝ? ቅድምን ብዬ ነበር። ለዚህ በጣም ለብዙ ነገሮች መፍትሄ ይሆናል ብዬ ስላሰብኩኝ በሌሎች ሪዝኒንጎች ልናስኬደው እንችላለን። ማስኬድ ይቻላል። ግን ለሁሉ ነገር መፍትሄ ስለሚሆን ይህን ነገር በደንብ አድርጋችሁ ስሙ። አሁን ለዮናስ ብቻ ሳይሆን ለሌሎቻችሁን ጭምር ማለት ነው። አንዴ ቆይ። በጣም በርካታ ሰዎች ኮመንት ኦፍ እያሉ ነው። እሺ ለዮናስ ብቻ ሳይሆን ለሌሎቻችሁም በጣም ይሄ ቁልፍ ነገር ነው። ቁልፍ ነገር ነው ብዬ ነገርኳችሁ። ምንድነው የኢየሱስ ክርስቶስ ትንሣኤ ምን አገናኘው? የክርስቶስ ትንሣኤ የሐዲስ ኪዳን መጽሐፍት የእግዚአብሔር ቃል ነው አይደለም ከሚለው ጋር ምን ያያይዘዋል ካልን ኢየሱስ ምን ብያችሁ ነበረ? ሞቼ እነሳለሁ ብሎ ተናግሮ ሞቶ ተነስቷል። ሞቶ አልቀረም። ይሄ ነገር ቀላል አይደለም። ምን እያልኳችሁ ነው? በሌላ አማርኛ ቀደም ምሳሌ እንደሰጧችሁ ዮናስ ዶክተር መሆን እፈልጋለሁ ብሎ ቢነሳ ታታሪነቱ ካለው ዶክተር ሊሆን ይችላል። ግን እሱ ብቻ አይደለም ዶክተር የሚሆነው። የትኛውም ሰው ከላይ የምታዩት ይሄና እንደዚህ አይነት ትምህርት ውስጥ ስለሆነ እሱ ያሳለፈው እሱም ደግሞ ልክ እንደዚሁ በቃ በፓይለትን ቀይረውና ዮናስን ፓይለት መሆን ይችላል ተነስቶ። ምናልባት እንግዲህ ብዙ ነገሮች ከፈቀዱለት ይሄ ነው ኬም እንደዛ ሊሆን ይችላል። ያስገርመናል። ሜይ ቢ ያው ጥረታቸውን አይተን ልናጨበጭብ እንችላለን። ግን ብዙ ሰው የሚያደርገው ስለሆነ ድንቅ ነገር አይደለም። በዓለማችን ላይ ትልቁ ድንቅ ግን የክርስቶስ ትንሣኤ የሆነው ነው ብዬ ነገርኳችሁ ቅድም። ሞቼ እነሳለሁ ብሎ ሞቶ መነሳትም ይችላል። ዶክተር እሆናለሁ ብሎ ተነስቶ ዶክተር ሊሆን እንደሚችለው ዮናስ ለምሳሌ ዶክተር መሆን ይችላል ብሎ ተነስቶ ሊሆን እንደሚችለው ሞቼ እነሳለሁ ብሎ ግን ሞቶ ሊነሳ ይችላል። ይሄ ምን እንደሚያገናኘው ለመረዳት የምነግራችሁ ነገር እንዳለ በደንብ አድርጋችሁ ለመከታተል ለመያዝ ሞክሩ። ዮናስ ዶክተር እሆናለሁ ብሎ ተነስቶ ዶክተር መሆን እንደሚችለው ሁሉ ሞቼ እነሳለሁ ብሎ ግን ሞቶ መነሳት አይችልም። ዮናስ ብቻ አይደለም። ዮናስ አንድ ራንደም ሰው ልክ እንደና እንደናንተ አንድ ተራ ሰው ነው። የሃይማኖት መሪ የሆኑ ታላላቅ ሰዎች ምናልባት አሁን ላይ በርካታ ተከታይ ያለው እስልምና ከሆነ ሙሐመድን ውሰዱት። ይህ ሁሉ ህዝብ የሚከተለው ሃይማኖት መሪ ወይም እንግዲህ የመጀመሪያው ሰው እርሱ ነው። በእስልምና ውስጥ የመጀመሪያው ሰው እርሱ ነው። ሙሐመድ ራሱ ሞቼ እነሳለሁ ቢል ሞቶ መነሳት አይችልም። ሞቶ ነው የሚቀረው። ከነ ሙሐመድ በፊት ማኒ ለምሳሌ በተከታዮቹ ዘንድ የመጨረሻው ነቢይ ነው፣ የነቢያት መደምደሚያ ተብሎ ይታወቅ ነበረ። ማኒ ራሱ ሞቼ እነሳለሁ ቢል ሞቶ መነሳት አይችልም። እዛው ሞቶ ነበር የሚቀረው። ቡድሃ ሞቼ እነሳለሁ ቢል ሞቶ ይቀራል። ሞቶ ተነስቶ ለዘላለም ሕያው ሆኖ መኖር የሚችል ማን ነው? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር። ጌታ ኢየሱስ ሞቼ እነሳለሁ ብሎ የምር ሞተና ከሞት አልቀረም፣ ተነሳ፣ ቃሉን አከበረ። ስለዛ ሌላ የሚናገራቸውን ነገሮች ሁሉ እንድናምን ያደርገናል። ምክንያቱም ይሄ በጣም ጠንካራ ነገር ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የምርም በጣም ጠንካራ ነገር ስለሆነ ስለዛ ጌታ የሚናገራቸውን የትኞቹንም ነገሮች ሁሉ አሜን ብለን እንድንቀበል ያደርገናል። ቀደም እንዳልኩ አንተ ራስህ ሞት አትቀርም ትነሳለህ ሲለኝ አሜን ብዬ እንደምቀበለው ማለት ነው።
የሥላሴን ነገር ሲያስተምረኝ አሜን ብዬ ይቀበሏል። ሞቼ እነሳለሁ ብሎ ሞቶ ከተነሳ ምን ያሳምነኛል? ከዚህ በላይ ምን የሚያሳምን ነገር ከዚህ በላይ ከዚህ ጋር ሊስተካከል የሚችል አሳማኝ ነገር ምን አለ? ምንም የለም። ትንሣኤ ትልቅ ቁልፍ ነገር ነው። የክርስትና ብቸኛው ትክክለኛው ሃይማኖት እንደሆነ ማሳያችን አንዱ ትንሣኤ ነው። አሁን በዓለም አቀፍ ደረጃ ብዙዎቹም ይህንን ነገር ያነሱታላቸዋል። ስለዚህ የሐዲስ ኪዳን መጽሐፍትን የእግዚአብሔር ቃል ናቸው ብለን እንድናምን የሚያደርገን ነገር በክርስቶስ በኩል ይሁኑ ስለሆኑ ነው። በጌታችን በክርስቶስ ኢየሱስ በኩል ስለሆኑ ጌታ ኢየሱስ ቤተክርስቲያንን ስለመሰረተ፣ ስለዚህ ቤተክርስቲያን ውስጥ ያለውን ነገር ከዚህ አንጻር እንቀበላለን። ስለዚ እስትንፋሰ እግዚአብሔር ናቸው የእግዚአብሔር ቃል ናቸው ብለን በዚህ ማመን እንችላለን። ይኸው መፍትሄው ይሄ የክርስቶስ ትንሣኤ። ክርስቶስ ከተናገረ አሜን ደን ኦኬ ተቀብያለሁ። አሁን የክርስቶስን ትንሣኤ ከአጉስቶስ ቄሳር ወይ ደግሞ ከሮሙለስ ብዙ አማልክቶች አሉ። ይሄ ሮምም ግሪክም ሚቶች ላይ አለ። አሁን ከነሱ እንዴት የተለየ ሊሆን ይችላል? ኦገስተስ ሲዛርም የጋድ ልጅ ነው ተነስቷል አይደለም? ሮሙለስም የጋድ ልጅ ነው። በድሮ ዘመን የጋድ ልጆች እንደዚህ ሚራክል ይሰራሉ። ከሄርኪለስ መለየው ትንሣኤው ላይ ስናየው አሁን እኛ ያለን ማስረጃው ወንጌላውያኖቹ 4 ወንጌላውያኖች ለየት የሚያደርገውን ነገር ልንገርህ። መስቀለኛው ጥያቄ ይፋለሳል። በሙዝ ደረጃ ካሉት በጣም ለየት የሚያደርገው የክርስቶስን የትንሣኤውን ነገር በሪዝኒንግ እንኳን የምርም ኢየሱስ ክርስቶስ ተነስቷል ብለን መናገር እንችላለን። በምን ማወቅ እንችላለን? የክርስቶስን ትንሣኤ ቅዱስ መጽሐፍ ስላሉ ብቻ አይደለም። እንደዛ ቢሆን ቅድም እንዳልከው በቃ ሰርኩላር ሪዝኒንግ ነው የሚሆነው። አሁንም እኮ መጽሐፍ ቅዱስ ክርስቶስ ተነስቷል ይላል። ክርስቶስ መጽሐፍ ቅዱስ እያለ ብቻ መሄድ ይችል ነበር። ግን እንደዛ አይደለም። ከመጽሐፍ ቅዱስ ወጣ ብለን መጽሐፍ ቅዱስን እንደ ታሪክ መጽሐፍ ትይዛቸውና ምክንያቱም ጥንታውያን መጽሐፍት ናቸው። ማንም የሚክድ ስለሌለ እንደ ጥንታውያን የታሪክ መጽሐፍት ስታያቸው መጀመሪያ እንግዲህ እስትንፋሰ እግዚአብሔር የእግዚአብሔር ቃል ነው ብዬ አላምንም ስላልክ መጽሐፍ ቅዱስን እንደ አንድ የታሪክ መጽሐፍ ራሱ እንደ ታሪክ መጽሐፍ ስትወስደው ኢየሱስ ክርስቶስ እንደተነሳ ምናምን ይነግራል። ግን ስቲል ውሸት ቢሆንስ ልትል ትችላለህ። ችግር የለውም በል እና ከዛ በኋላ ግን የማመጣቸውን አንዳንድ ነገሮች ደግሞ ጌታ ኢየሱስ ተነስቷል ተብሎ መጽሐፉ ብቻ አይደለም። በዚህ በትንሣኤው ዙሪያ ያሉ አንዳንድ ነገሮች የምርም ክርስቶስ እንደተነሳ በግልጽ ይጠቁማሉ። ለምሳሌ ክርስትና ሲነሳ በጣም ብዙ ስደትን ይደርስበት እንደነበረ በታሪክ ግልጽ ነው። ክርስትና በጣም ስደትን በሚገባ ከተቀበሉ ቤተ እምነቶች ውስጥ እንደ ክርስትና ያለም አይመስለኝም። እንደሱ አይመስለኝም። በሁለተኛው ክፍለ ዘመን ነው እንጂ በመጀመሪያው ክፍለ ዘመን በክርስትና ሊወጣ ሕግም የለም አይመስለኝም። በደንብ ብዙ ጊዜ እንዳንተ አስቤያለሁ እና አሁን ግን እውነቱን ሳየው ስለቸገረኝ ነው። አሁን እነ ዩሳቤስ እንዳሉት ክርስትና ሲሳደድ በሮም አዋጅ ወጥቶበት ሲሳደድ ከመጀመሪያው ኢሌጋል የነበረም ሃይማኖት ብዙም አልነበረም። አሁን እውነታውን ታሪክ ስናየው ማስረጃ ስጠኝ ማለት እንግዲህ እንዳልከው እና ዩሳቤስ ቸርች ሂስትሪ ላይ በግልጽ አስቀምጧል። ኤክሌሲስቲካል ሂስትሪ ላይ የታሪክ መዛግብቶችን ሌሎችንም ልናይ እንችላለን። አሁን አንተ ግን አይደለም ላልክበት ማስረጃ ስጠኝ። ቆይ ትልቁ ላይ ላድርገህና ክፈተው ማስረጃ፣ እንደዛ ይሻላል። እኔ ቪዲዮ ማብራት እንኳን አልችልም። 1000 አልሞላም ፎሎወሬን ያለሁበትም ቦታ አያመችም። ግን የሮምን እናውጣለሽ ነገርና እናውጣለሽ። እሺ ችግር የለበትም። መከራ ደረሰበትም የሚለውን ላውጣለህ። እዚሁ ወርሽ ምን ውስጥ ልግባና ላውጣለህ? የትኛውም ጉግልም ላይም ቻትጂፒቲንም ጠይቃቸው። ክርስትና ዩሳቤስ እንዳሉት ወይኛ በምናስበው ደረጃ ጉግልንም ጠይቃት፣ ቻትጂፒቲንም ጠይቃቸው። በአንደኛው ክፍለ ዘመን ክርስትና እንደኛ እንደምናውቀው የሚሳደድ በሮም አዋጅ ወጥቶበት የሚጨፍጭፍ ነው። እንደሱ አልመሰለኝ። አሁን እኮ አልመሰለኝም ነው የምትለው። ካልመሰለኝ ነው አይደለም። አሁን ቼክ አድርገው ነው ከብዬ ልጠይቅልህ ነው። አሁን ያው እኔ አክቹዋሊ አሁን ጉግል ምናምን ለእኔ አንዳንድ ማስረጃ አይደለም፣ ግን ጉግልን ጠይቄ አሁን ጉግል ላይ ዝም ብዬ ሰርች አድርጌ ላይ አንተ እንዳልከው አንተ ስለሆነ የሚያመጣው ክርስትና ሲሰደድ ነበር ብሎ ቢናገር በቃ ታምናለህ ነው? ጉግል ላይ እንደዛ የሚል ነገር ከመጣልህ
ምንም ችግር የለውም። አሁን እንደዛ አይነት እንትን እስከምናደርገው ችግር የለውም። ቼክ አድርገው። አዎ አምናለሁ። ፈርስት ሴንቸሪ ላይ በሚባለው ደረጃ ክርስትና እንደዛ ፌመስ የሆነ ወይ ደግሞ በዛ ደረጃ ኢሌጋል የነበረ ታዋቂ በሮም አይን ውስጥ ቄሳር አይን ውስጥ የገባ አስተሳሰብ ፊሎዞፊ አልነበረ። እንደዛ የሆነበት ዘመኖች አሉ። ሁለተኛው ሴንቸሪ ፊሎዞፊ ምናምን ሳይሆን ቆይ አንዴ ከፍልስፍና አንጻር አንዳንድ አይዲዮሎጂዎች ከማንጸባረቅ አንጻር አይደለም እኮ ስደቱ የመጣው። ክርስትና ራሱ የቄሳርን ሕግ ይጣረሳል። ግን ቆይ አንዴ መጀመሪያ ችግር የለም እሱ ያው ጉግል ስላልክ ጉግል ላይ እንትን ልበለልህና ይሄ ግን እኔ አሁን እንደዚህ ስል ጉግል ለእኔ አይደለም፣ ጉግል ለእኔ አይደለም የወንድማችን ስላለ ምናልባት እስኪ እሱ በቀላሉ የሚፈታል ኮንቨርሴሽኑን በጉግሉ ደግሞ ሌላው ደግሞ አጠቃልዬ ላወራለህ። ሌላው ደግሞ ወንጌላውያኖቹ እርስ በርስ ሳሉ ክርስቶስ በርስ ይጣረሳሉ። አንዴ ከእሱ ደረስ እንትን እንዳለን ነበረ። ኦኬ ቻትጂፒቲ ያልከው ወይ ተአምር አለ። እሺ ያው ለሁሉም እንዲሆን በአማርኛ ነው ቀጥታ ያወጣውልህ። እንዲህ ይላል ማለት እውነቱን ለመናገር እንደዚህ እንትን ታሪክ ነክ ነገሮች ምናምን እኔ አሁን አንተ እንደዛ አልክ እንጂ ኬት እንዳመጣው ባላቅም ማለት ነው። እሺ እንዲህ ይላል ጥንታዊቷ ክርስትና በተለይ በመጀመሪያዎቹ 300 ዓመታት ውስጥ ከፍተኛ ስደትና መከራ የጸናባት ሃይማኖት ነበረች። በወቅቱ የነበረውን የስደት ሁኔታ በዋናነት በሚከተሉት ነጥቦች መመልከት ይቻላል። የሮማ ግዛት ስደት ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ድረስ የሮማ ነገስታት እንደ ኔሮ፣ ዲዮቅሌጥያኖስ እና ትራጃን ያሉ ክርስቲያኖችን ለጣዖት አንሰግድም በማለታቸው አይተዋል። ክርስትና ነገር ከሮማውያን ጋር አይሄድም በማለታቸውና ለንጉሱ ታማኝ አይደሉም በሚል ሰበብ በጽኑ ያሳድዷቸው ነበር። የምስጢር አምልኮ በስደቱ ምክንያት ምዕመናን በግልጽ ማምለክ ስላልቻሉ በምድር ውስጥ በሚገኙ ዋሻዎች ካታኮምቦች ውስጥ ማለት ነው እና በድብቅ ቤቶች ይሰበሰቡ ነበር። የሰማዕታት መስዋዕትነት ይልና በርካታ ቀደምት የቤተ ክርስቲያን አባቶችና ምዕመናን እንደ ቅዱስ እስጢፋኖስ፣ ቅዱስ ጴጥሮስ እና ቅዱስ ጳውሎስ ለእምነታቸው ሲሉ ተገድለዋል። እሺ ስደቱ ያስገኘ ውጤት የሚገርመው ግን ስደቱ ክርስትናን ከማጥፋት ይልቅ በዓለም ዙሪያ ይበልጥ እንዲስፋፋና እንዲጠነክር ምክንያት ሆኗል። እንግዲህ አንተ ያልከው የቻትጂፒቲ ምናምን የምትሉት ነገር በራህልኝ ያው ሳቢው ስልክ ነው። ልክ ነህ። እኔ ያልኩበት የራሴ ምክንያት አለ። ለምን እንዳልኩ በደንብ ሌላ ጊዜ በግልጽ ነው። ምክንያት ደግሞ ማስረጃ ስጠኛ። እኔ ያልኩበት እንዴት እንደሆነ ልንገርህ። አይ ማስረጃ ነው። አሁን ቻትጂፒቲን የጠየካት ነገርና እሱ ያወራችበት መንገድ ቻትጂፒቲ እኔ አንተ ስላልከኝ ነው እንጂ አክቹዋሊ ቻትጂፒቲ ጥሩ ነው ማለት ጥሩ ነው። ኢነሴንስ የራሱ የሆነ የመረጃ ቋቱ ነው። መረጃን ምናምን ልታገኙበት ትችላላችሁ። ግን እንደ ዋና ማስረጃ አድርገህ ግን ጉግልን ጠይቁ። ግን እንደዛ ጥሩ አይመስለኝም። ግን እና ደግሞ የቻትጂፒቲ አሁን እኔ ፕሮግራም እንግዲህ በጣም አስቸጋሪ የሚያደርገው አሁን ላይ ጊዜው የቻትጂፒቲ የለብ አይነት እውቀት ጥሩ አይደለም። ዝም ብለህ ቻትጂፒቲ ላይ የሆነች ነገር ትጠይቃለህ። ኦኬ እሷን የሆነች ነገር ያዝ ታደርጋለህ። ከዛ ላይ ስለሆነ ነገር ሲነሳ እሷ ላይ የሆነች ነገር ቻትጂፒቲ ላይ ቁጭ ተብሎ የተቀናጀ መጽሐፍ
ስኮላር የሆኑ ነገሮችን በደንብ በስነስርዓት መነበባል። ያኔ ሶሊድ የሆነ እውቀት ይኖረናል። የለብ ለብ አይነት እውቀት አይሆንም። እና ለማንኛውም አንተ ማስረጃ ምንድን ነው? አይ እንደው ይሄ ማለት እንደውም ይሄ ነው ቦልድ ክሌም ማለት ይሄኛው ክርስትና ምንም ስደት አልደረሰበትም የሚለው ትልቅ ክሌም ይመስላል። እና ምንድን ነው ማስረጃ ማለት በታሪክ ከታወቀው ነገር ውጭ ስለሆነ ያንተ በታሪክ የሚታወቅ ነገር ነው እንዲህ እዚህ ጋር ሌላ ስሬጅ ነው። ይሄ በታሪክ የሚታወቅ ነገር ነው። አሁን ኔሮ ብለኸኛል። ኔሮ ያልከኝ ነገር አሁን ኔሮ ክርስትናን ኢሌጋል አላረገም። ኔሮ እዛው ሮም ውስጥ ለሮም ለተነሳው እሳት ክርስቲያኖች ናቸው ይህን ያደረጉት ብሎ ይሄ ሮማዊ ይሄ የሮም ግዛት ላይ ታወጀ እንደሚባለው አይነት አዋጅ ሳይሆን ሎካል የሆነ ፖለቲካል የሆነ ነገር ነው። እሱን ሌላ ቀን ስለ ክርስትና ታሪክ መከራ የደረሰባቸው መከራን ሲቀበሉ ነበር ክርስቲያኖች ወይስ አልነበረም? ካታኮምቦቹ ለምን አስፈለጉ? ክርስቶስን ካታኮምቦቹ አሁን ያኔ ለካታኮምቦቹ ለምሳሌ አርኪኦሎጂካል ኤቪደንሶች አሉ። ለምን አስፈለጉ ካታኮምቦቹ? እነሱ የአንደርግራውንድ እንትኖቻቸው ከሁለተኛው ክፍለ ዘመን በኋላ የነበሩ ናቸው እኮ ነው ያልኩ። ሀኬ ኢን ዘ ፈርስት ሴንቸሪ ኤርሊ ፈርስት ሴንቸሪ ክርስትና እንደተመሰረተች እንደዛ ያህል ሰክሰስፉል አይነት ሚሽን አለ። መጽሐፍ ቅዱስን እንደ ታሪክ መጽሐፍ ካየኸው ራሱ ለምሳሌ እስጢፋኖስ እኮ ሰማዕት ሆኖ ሲገደል አይተነዋል፣ በድንጋይ ተወግሮ ማለት ነው። ስለዛ በአይሁዳውያንም ስደት ይደርስባቸዋል፣ በሮማውያንም ልክ እንደዚሁ። ከእስጢፋኖስ በፊት ደግሞ የክርስትና እምነት ጀማሪና ፈጻሚ ራስ የሆኑ ጌታ ኢየሱስ ራሱ ሲጀምር ተሰቅሎ አልነበረም እንዴ? አሁን አንተ አይ እንደዚህ ነገር አልደረሰበትም ካልክ ማስረጃ አምጣ። ማስረጃ ከሌለ ጉንጭ አልፋ ክርክር እንዳይሆን። ስለዛ ጠቅለል አድርገውና ከአንተ ጋር ያለኝን ንግግር እዚች ጋር አድርጓቸው። ጠቅለል ስናደርገው ጌታ ኢየሱስ ትንሣኤው የመጨረሻ እባክህ እንደዚህ ለዚህ አይደለም የሚያስገባው ለእንትኑ ጥሩ ያልሆነ ኮንቨርዜሽን እንዲኖረን ሳይሆን ሰማው በተረጋጋ መልኩ ትንሽ ነገር እንደሌለ ነው። ስለዛ ዝም ብሎ ምንም እንደዚሁ እያለ ዝም ብሎ ፈርዘር እየሄደ ስለሆነ ቅድም አንስተውም ስለነበረ እሱ ላይ የተወሰነ ነገር መቋጫ አንስተው የጌታ ኢየሱስ ትንሣኤ እንደው በዚህ በሚቶሎጂ ውስጥ ይኖራል አንዳንድ ሰው አንዳንድ ቦታ ላይ የሚል ነገር አስቀምጠሃል። የክርስቶስን የመሰለ የለም። የክርስቶስን ለየት የሚያደርገው ትልቅ ነገር አለ። ይህም ምንድን ነው? ቅድም እንዳልኩት መጽሐፍ ቅዱሳችን ላይ ክርስቶስ ተነስቷል የሚል ነገር ስለተጻፈ ብቻ አይደለም የክርስቶስን ትንሣኤ የምናረጋግጠው። ኢቨን ባይ ሪዝኒንግ በአመክንዮ እንኳን ወይም አንዳንድ አመክንዮችን በማስቀመጥ ክርስቶስ እንደተነሳ ማረጋገጥ እንችላለን። እንዴት? አንደኛ ክርስትና ሲነሳ የተነሳው በኢየሱስ ክርስቶስ ትንሣኤ ላይ ተመስርቶ ነው። ክርስቶስ ተነስተዋል የሚል ስብከት ነው ያለው። እንዳልኩ ነው የሐዲስ ኪዳን መጽሐፍትን እንደ ታሪክ መጽሐፍት እንኳን ብታያቸው አልኩ እንደ ታሪክ መጽሐፍት እንኳን ብታያቸው እንደ ጊዜ ቃል እንኳን ባታያቸው ራሱ ማለት ነው። ግን እንደ ታሪክ መጽሐፍት ጥንታዊ መጽሐፍ ነው ስለሚታወቅ ሐዋርያት ሥራ ምዕራፍ 2 ካየው የጴጥሮስ የመጀመሪያው ስብከቱ ራሱ እናንተ ክርስቶስን ገደላችሁት፣ ግን እግዚአብሔር አስነሳው አይታ ትንሣኤ። ጳውሎስ ሲሰብክ ካየኸው በመልእክቱ ላይ ለምሳሌ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 አካባቢ ላይ ክርስቶስ ካልተነሳ ይላል ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ይላል። ክርስቶስ ካልተነሳ ስብከታችንም ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናት ይላል። ስለዛ መሰረቱ የክርስቶስ ትንሣኤ ነው። ክርስትናን ለማስቀረት አይሁዳውያን በጣም በቀላሉ ምን ማድረግ ይችላሉ? አረ ክርስቶስ አልተነሳም ይኸው መቃብሩ ማለት ይችላላችሁ። ይችላል። መቃብሩ ማሳየት ነው። በጣም ሲምፕል ነገር፣ በጣም ቀላል ነገር። ክርስትናን ዲስፕሩቭ ለማድረግ ይኸው ማለት ነው። ግን አላደረጉም። ለምን? መቃብሩ ወንጌሉም እንደተረከልን ባዶ ባይሆን ኖሮ ባሳዩት ነበር። ይኸው በእኛ ዘንድ አለ መቃብሩ ብለው ባሳዩ ነበር። ግን ሰማዕቱ ዮስጢንም ዋራው ለሁለተኛው ክፍለ ዘመን ላይ እንደተናገረው አክቹዋሊ በማቴዎስ ወንጌል ላይም ተመዝግቧል። ምን ሲያደርጉ እናያለን? ሲዋሹ እናያለን። ምን አይነት ውሸትን ሲያስቀምጡ እናያለን? አይ እኛ ተኝተን ሳለን ተሰርቆ ተወሰደ ብለው እንዲዋሹ ያደርጋቸዋል። ኦኬ እሺ፣ ሰርቀው ወስደውት ቢሆኑ ኢማጅን ሐዋርያቱ ማለት በፍጹም ሊያደርጉት አይችሉም። በስቅለቱ ሰዓት የተሯሯጡ ወይም የሸሹ ሐዋርያት
ከተቀበረ በኋላ ሄደው ሲሰርቁ ምናምን አስቡት። ማለት አንላይክሊ ነው የመሆን ቻንሱ በጣም ሬር። ግን ቢሆንና ሰርቀውት ቢሆንስ ግን እንደው በድኑን ሄደው ሰርቀውት አይ ተነስተዋል ብሎ እየሰበኩ ቢሆን ተነስተዋል ብሎ በመስበካቸው ምን ጥቅም አገኙ? ምን ጥቅም አገኙ? እንዳልኩ ነው። እንደ ታሪክ መጽሐፍ ብታየው መጽሐፉ ማለት ነው እስጢፋኖስ ያገኘው መወገር ነው። በእግዚአብሔር ቀኝ እግዚአብሔርን ክብር ቆሞ ያዋለው አለ ጌታ ኢየሱስን። ስለዛ ሞቶ አልቀረም ተነስቷል። ያኔ ወግረው ገደሉት። ሰው እንዴት ለውሸት ምንድነው ለመሞት እንዴት ይዋሻል? ለመሞት ማንም አይዋሽም። ለመሞት ማንም አይዋሽም። አንድ የሚሰጥ ምሳሌ አለ። ለምሳሌ አንድ አክራሪ ሙስሊም እንደምሳሌ ብሎ አክራሪ ሙስሊም እንግዲህ አክራሪ ሙስሊም ቢኖርና በተለያየ አካባቢ እንደዚህ ጥፋት አደረሱ ምናምን እየተባለ የሚነገር አይነት ሙስሊሞች አሉ አይደል? አክራሪ ሙስሊሞች እነሱ ያዙና ለምሳሌ አንድ ሞል ውስጥ ገብተው የሆነ ፈንጅ አፈነዳ ነበር። ያ ሙስሊም አፈነዳ፣ ራሱን ጠፋ፣ ህዝቡንም አጠፋ። ይህንን የሚያደርገው ለምንድን ነው? በቃ ጀነት እገባለሁ ምናምን እና እዛ ፈጣሪ አላህ እዛ ያስቀመጠልኝ ነገር አገኛለሁ በማለት በማሰብ ነው እንጂ አይ ውሸት ነው ብሎ ቢያስብ የምር ይህን ያደርገው አያደርገው። ይህንን ነገር ያደረገው ያ ሰው በቃ የሆነ ነገር እንዳለ ስላመነ ብቻ ነው። ሐዋርያቱ ጋር ስትሄድ ወይም የክርስቶስ ደቀ መዛሙርቱ ጋር ስትሄድ እንደሰረቁት እያወቁ ግን ለአደገኛ ሞት ራሳቸውን አሳልፈው እስከ መስጠት ድረስ ለምን ይመሰክራሉ? ለዋሹ ውሸት እንደሆነ እያወቁ እኔ በጣም አንዳንድ ሰው የሚያስገርመኝ በቃ ውሸት ነው ሰርቆታል ኦልሬዲ፣ ግን አይ በቃ እንገደል እስቲ ዋሽተን እንገደል ማንም የሚል የለም። ማንም ሰው ዋሸ ለጥቅም ነው፣ የሆነ ገንዘብ ለማግኘት የሆነ ክብር ለማግኘት የሆነ ስልጣን ለማግኘት ካልሆነ በስተቀር ለመሞት ብሎ የሚዋሽ አይገኝም። ያውም ብሩታሊ ተደርጎ የሚገደል ቀጥታ በህይወት እያለ እንትን ሲል ማለት ነው። ታዲያ ግን ልክ ይሄ ነገር እንደማያዋጣ ሲያውቁ አንዳንድ ሰዎች ምን ብሎ ይናገራሉ? አይ እንደው ሃሉሲኔት አድርገው ነው ወይ የሚሉ ደግሞ አሉ። ምንድን ነው ሃሉሲኔት ማድረግ ማለት? ሐዋርያቱን ጌታችን በጣም እንደው አሰቃቂ የሆነ መከራ ሲደርስበት አይተው ስለነበረ የአሰቃቂውን ነገር ምናምን ሲያስቡት በቃ ዝም ብሎ ክርስቶስ እንደተነሳ ሆኖ እየታያቸው ነው። ምክንያቱም አሰባበቃቸው ደሰከው ራያቸው ላይ እንደዚህ አይነት መከራ ደግሞ ማምጣታቸውን ሲያዩ አንዳንድ ሰዎች ማለት ጀምሮ ስኬፕቲካል ይሆኑ ማለት ነው። ኢየሱስ አልተነሳም የሚሉ ሰዎች ናቸው እንደዚህ የሚሉት። ምን የሚሉት? አይ በቃ ሃሉሲኔት እያደረጉ ነው። ከዚህ በፊት እንዳልነው ለምሳሌ አንዲት እህት የሆነ ወረር ፊልም አይታ አንድ ወንድም ብል ወንድሞቼ እናንተን ትንሽ ያሸማቅቃሉ በእህቶች ያምራል መደንገጡ እና አንዲት እህት የሆረር ፊልም አይታ ማታ ላይ ብቻዋን ነው እንበል፣ ቤት ውስጥ ማንም የለም እንበል እና በጣም የሚያስፈራ ሆረር ፊልም አይታ ከዛ በኋላ ሙቪው ካለቀ በኋላ ግን በጣም ከመፍራቷ የተነሳ ማለት ነው ዝም ብሎ ያየችው የሆረሩ ኢሜጅ ዝም ብሎ ፖፕአፕ ነገር ሲያደርግ ማለት ነው ፊት ዝም ብሎ ልክ እንደዛ ነገር ብቅ ነገር ሲል ሊል ይችላል። በጣም ስትፈራ ማለት ነው። እሱ ሃሉሲኔት ማድረግ የምርም መጥቶ አይደለም ግን ሃሉሲኔት እያረክ ነው። እና እነሱም ክርስቶስ በጣም በአሰቃቂ ሁኔታ ሲገደል ስላዩት በቃ ለዛ በጣም ያሰቃቂውን ነገር እንትን ለማለት ለዛ የሆነ አፒራንሱ እንደዛ ነገር መስሎ እየታያቸው ነው። ሃሉሲኔት እያደረጉ ነው የሚባሉ ግን ሃሉሲኔሽን አይደለም። ሃሉሲኔሽን